አደልፊያ ቤተክርስቲያን ለምሳሌ ስናይ የተከፈተ በር ሰጥቻለሁ ይላል ነው ማለት የተከፈተ በር የተባለው ለፊላደልፊያ ነው። ይገርመኛል ለሰሞኑን ይሄንን ሳጠናና ሲሰብክም ነበር በሆነ አጋጣሚና ይሄኛው በጣም ነው የገረመኝ ምክንያቱም ለአንዳንዶቹ የተከፈተ በር ነው የተሰጣቸው። ራእይ 3:8 ላይ ነው ይሄ ቃል። 3:8ቱ በፊላደልፊያ ቤተክርስቲያን ነው። እርሱ የከፈተው ማንም ሊዘጋው አይችልም የዘጋውንም ማንም ሊከፍተው አይችልም ይላል። ይልና ስራዬን አውቃለሁ ነው ማንም ሊዘጋው የማይችል የተከፈተ በር በፊት ያደርጋለሁ። እንግዲህ at the same time ነው መሰጁ የመጣው ለሰባቱ ቤተክርስቲያናት። ለሰምርነስ ግን ልትቀበለው ያለህን መከራ አትፍራ ብሎ እስከ ሞት ድረስ ታማኝ ሁን፣ ትታሰራለህ፣ ትሞታለህ፣ አትፍራ እያለ ነው ኢየሱስ። ለአንደኛው ደግሞ የተከፈተ በር ሰጥቻለሁ ይላል። ስለዚህ ምንድነው የሚሰማችሁ? እሺ አሁን የግድ ሁሉም ክርስቲያን በፊላደልፊያ አይነት የተከፈተ በር ብቻ ነው የሚሰበከው? ምንድነው የሚሰማችሁ? እስቲ አንዴ ተንፈሱ። እስቲ ያው አገልጋዮች ናችሁና አሁን እኛ ማለት ጌታ ኢየሱስ ክርስቶስ ለፊላደልፊያ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው የማይችል በር ሰጥቻለሁ ያለ ሰምርኔስ ጋር ግን መጥቶ መከራ እንደነትን አውቃለሁ ግን በነፍስ ሀብታም ነኝ ይላል። ያም አያንስም ብሎ ልትቀበለው ያለ መከራ አለ አትፍራ ይላል። ኦሬዲ መከራ አለው፣ ደሃ ናቸው። እንደገና ሌላ መከራ ተስፋ ተሰጥቷቸዋል። የሚሻር ነገር አለ የሚያለ አይደለም። እስከ ሞት ታማኝ ሁን ብሎ ዘጋው። በቃ ልክ ያዕቆብ እንደተሰየፈ ጴጥሮስ በተአምር እንደወጣ አይነት ማለት ነው። ምንድነው የምናደርገው? አንዱ ክርስቲያን በቤተክርስቲያን ውስጥ ሲኖ በሲኖ ሊሆን ይችላል እየገዛ፣ አንዱ ደግሞ ጭራሽ መከራው ሊያልፍ ይችላል። መከራው ስላለው ምንድነው የምንሰብከው? አንዳንዱ በስቃይ ውስጥ ሊያልፍ ይችላል። ስለዚህ ይሄንን ዳይቨርሲቲ ካላሳየን ሁሉንም ተስፋ ብቻ ሰብከን ሰው በእምነት ይጸናል ወይ ነው? ምን ተሰማችሁ? እስቲ ሼር አድርጉ አንዳንዶቻችሁ። ዘላለም እሺ፣ ሰላም አመሻችሁ። አመሰግናለሁ ዶክተር። ይሰማል አይደል እንዴ? ትንሽ ጨምር። እሺ እንግዲህ ትላልቅ አገልጋዮች ባሉበት ያው መስማቱ ጥሩ ነው ስለሆነ ነው። ግን ምናልባት ትንሽ ዩኒክ ሊሆን ይችላል የኔ ሀሳብ። ከተሳሳትኩ ታርሙኛላችሁ። ስለ ወንጌል ስለ እውነት እየቀነደ ስለ ወንጌል ስለ እውነት አሁን ጥሩ ነው። ቆይ ለቀይረው ማለት አይሰማም፣ እየተቆራረጠ ነው። አሁን አይሰማም? ይሰማል። መጽሐፍ ቅዱስ ፈለኩኝ ነው የእናንተን ብዙ ኩትና ግን ዩኒክ እንትን አለ። ምናልባት ካጠፋርሙኛላችሁ ስለ ወንጌልና ስለ እውነት መጽሐፍ ቅዱስ ላይ ያው እንግዲህ ዋጋ ሰዎች እንደሚከፍሉ ይህንንም ያስተምራል። ከቅድምም በፊትም ጀምሮ ይህንን ነገር ስትለን እንደነበር አስባለሁና ሪሊ ግን በዚህ ዘመን ሰዎች በቤተክርስቲያንም ሆነ ከቤተክርስቲያን ውጪ ሰፈር እያደረጉ ያሉት ስለ እውነት ነው ወይ? ስለ ወንጌል እውነት ነው ወይ ሰፈር እየተደረገ ያለው ማለት ነው? እኔ አንዳንዴ በኦርቶዶክስ ቤተክርስቲያን ውስጥ የሚሰበኩ አይነት ስለ ሰፈሪንግ የሚሰበኩ አይነት ስብከቶችንም እንሰማለን በቤተክርስቲያን ውስጥና አንዳንዱ ስራን ከመጥላት የተነሳ፣ አንዳንዱ ጤንነቱን ካለመጠበቅ የተነሳ፣ ሌላውን በብዙ አይነት ፓራዶክስ በሆኑ ነገሮች ሰዎች ዋጋ እየከፈሉ ይገኛሉና በእርግጥ ለዚህም አይነት አንዳንድ ስብከቶች አሉ። ንፋስን እንደመጎሰም አይነት ነገር ተስፋ የሌለውን ነገር የሚያስጨብጡባቸው መንገዶች አሉና እነዚህን ነገሮችን ሰዎች ወደ ስራ እንዲመለሱ እውነትን እንዲናገሩ በዚህ እውነት ደግሞ ተሳታፊዎቹ ኮምፒታንት እና ኢምፓወር ሆነው እንዲኖሩ መስበኩ የብልጽግና ነው ብዬ አላስብምና ሰፈሪንጎቻችን ብዙዎቹ ከስንፍናና ከሌዚነስ ከብዙ አይነት ድካም አይነት ነገር እየሆነም ይታየኛል ብዙ ቦታ ላይ እና እኔ አሁን ኢምፓወር ወርልድ ቪው የሚባል አንድ ትሬኒንግ ነበር፣ ወጣቶችን አሰለጥናቸው ነበር።
አንዳንዶቹ ካሉበት ምናምን ቦታ ላይ ወጥቶ የተወሰነ አይነት ትርትር ሲሉ አያለው። እንዲህ አይነቶችን ትምህርቶች ደግሞ ብዙ አገልጋይ በምንላቸው ቦታዎች ላይ አላየዋቸውም እና እኒህ አይነት ነገሮች ውስጥ መታሰብ መቻል የለባቸው የሚለውን ነገር ዶክተር የተወሰነ ነገር እንድትለስ ስለፈለኩኝ ነው። በጣም እንግዲህ ሀሳብ ከሆነ ደግሞ ይቅርታ። ታንክ ዩ ሶ ማች። ኖ ምንም ይሄ እኮ ሰው ጠንክሮ መስራት አለበት። በስንፍና መከራው ሰው ሊገባ ይችላል። መከራ አሁን በሰው በስንፍናው ባለማወቅ፣ ባለመታዘዝ፣ ባለመስራት ያመጣውን ሁሉ መጽሐፍ እኮ ግልጽ ነው የምናገረው። ሊሰራ የማይወድ አይብላ ይላል እኮ አይደል? እንደተሰለምኩ ላይ መጽሐፍ ቅዱስ ወርክ ኤቲክስ ላይ በጣም ጠንከር ያለ ነገር ነው የሚያስተምረው። ኢትስ ኦብቪየስ። እኔ ጀነራሊ ነው እኛም እያወራን ያለ ነው እንጂ ሰው ሳይሰራ በመከራ ውስጥ እያለፈ ያንን ጌታ መከራ ሰጥቶኛል ብሎ እንጆይ እንዲያደርግም እኮ አይደለም። ሰው ሰርቶ መለወጥ አለበት። ሰርቶ ለመለወጥ ደግሞ አመቺ ሁኔታዎች መኖር አለባቸው። ቤተክርስቲያን ወርክ ኤቲክስ ማደፋፈር አለባት። እኛውን ያለነው ግን ከዚያ ውጪ ነው ማለት በዚህ በወደቀ ዓለም እንደሚኖር ሰው ብሬክ ስሩ አንዳንድ ጊዜ ሂሊንጉ አንዳንድ ጊዜ ተስፋ እንዳደረግነው ላይፈጸም ይችላል። አሁን ፖለቲካል ለምሳሌ አሁን መጥምቁ ዮሐንስ ታሰረ። የምትመጣው አንተ ነህ ወይስ ሌላ እንጠብቃለን? እርግጠኛ ነኝ የሆነ ነገር በጣም አዝነዋል፣ ተሰብሯል፣ ከኢየሱስ የሆነ ነገር ጠብቋል። ግን ኢየሱስ በሰው ልጅ ማይሰናከል ብፁዕ ነው ብሎ ከዚያ ስለሱ ደግሞ በጣም የሚገርም ነገር ተናግሮ ሄደ። ከዚያ ተሰይፎ ሞተ። እንግዲህ አሁን እዚህ ጋር ማስተዋል ያለብን ነገር በአንድ ዘመን ያዕቆብ ተሰየፈ። እንደገና ደግሞ ጴጥሮስ 2 ጊዜ ያህል በታምራት ከእስር ቤት ወጣ። ለምንድን ነው ለሁሉም ያልሰራው ነው ጥያቄ? ለምንድን ነው ያዕቆብ በታምር ያልወጣው? እምነት ስላደሰ ነው? ቤተክርስቲያን ስላልጸለየ ነው? በጌታ ስምም እኮ ኢቭን በጌታ ስም በምንቀበለው መከራ እኮ አንዳንዱ ቅድም ዕብራውያን ላይ እንደተነበበው እኮ በእምነት አንዳንዶቹ መንግስታትን ድል ነሱ ይላል እኮ፣ የእሳት ኃይል አጠፉ ይላል፣ ሙታን ተነሱላቸው ይላል። አንዳንዶች ደግሞ በቆዳ በለጦ እየዞሩ ይህ ምድር አልተገባቻቸውም፣ ያንን ያለፉት በእምነት ነው ይላል። የእምነት ጀግንነት ሁል ጊዜ ጥሶ ማለፍ ብቻ አይደለም፣ በታማኝነት በእውነት በጽድቅ መጽናትንም ነው። ለምሳሌ አንድ ሰው ክርስቲያን ነው፣ ካንሰር አለበት። አንዳንዱ በተአምር ይፈወሳል፣ አንዳንዱ ይሞታል። ምንድን ነው የምንለው? ስለዚህ ቴዎሎጂ ኦፍ ሳፈሪንግ በቤተክርስቲያን ካልተሰበከ ሰዎች መቋቋም በማይችሉ መከራ ውስጥ ይወድቃሉ። አናጽናናቸውም። በቃ እምነት የለህም፣ ተረግመሃል፣ ሰይጣን ተከታትለዋል ብለው ብቻ ይደመድማሉ። ያ ደግሞ ሰዎች መዳናቸውን ሁሉ እንዲጠራጠሩ ቅድም ጳውሎስ በሮሜ ምዕራፍ 5:3-5 እንደሚናገረው አይነት ነገር መጽናት፣ በመከራ መጽናት ባህሪን ጽናትን እንደሚያፈራ በሰው ህይወት እንደሚያመጣ ያዕቆብ እንደሚናገረው ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የሚለው በአግባቡ ባላንስድ ሆነው ካልተሰበከ ሰዎች በመከራው ሲያልፉ መቆም ሁሉ እስከማይችሉ ህይወታቸው ሊፈርስ ሁሉ ይችላል። ስለዚህ ይሄ ለምሳሌ በህመም በሆስፒታል ያለ ሰው አሁን ይሄ በስራ ማጣት ባለመስራት በስንፍና የሚያመጣው አይደለም። ከሰው አእምሮ በላይ በሆኑ ነገሮች ሰዎች በሚያልፉበት ጊዜ ምንድን ነው የምናደርገው? ይሄንን ትሩዝ ካላስተማርን ሰው እንዴት ነው የሚቆመው የሚጸናው? እንዴት ነው? ባሏን አጣች ለምሳሌ በድንገተኛ ሞት፣ ልጇን አጣች ወይ በድንገተኛ ሞት፣ እንዴት ነው የምናጽናነው? There must be a strong suffering theology teaching in the church. አሁን ትልቁ እኮ የሚጨንቀን ሰው እያለፈ ያለበት መከራ ከባድ በሆነ ሁኔታው ሰው እያለፈ ነው። እነሱን የሚያቆም ትምህርት የለም ቸርች ውስጥ። ሰይጣን በቃ ተከታተለ፣ ይሄን ቤተሰብ ተፈታተነ፣ መርገም አለ፣ አልተጸለየም፣ ወይ ኃጢአት አለ የተደበቀ የሚል ትራዲሽናል ስፒች ካልሆነ በስተቀር ስትሮንግ ቢብሊካል ቲቺንግ የተዘጋጀ በቸርች ውስጥ የለም ነው። So I think that's maybe enough if you don't have any other idea for us to reflect. Abraham Chafamu, you have raised your hand. Yes. ትንሽ ነገር ባክልበት ብዬ ነው። ኢንትረስቲንግ የሆነ በጣም
ጥሩ ውይይት ነው እየተካሄደ ያለውና በእርግጥ ወንድም ዘላለም ቅድም አንድ ያነሳው ነገርም ከሌላ አንግል እንድናየው የሚያደርግ ሚዛናዊ እንድንሆን የሚያደርግ ነገር ነው። መጽሐፍ ቅዱስን በአንድ ስፍራ ሲናገር ክፉ ሰርታችሁ ክፉ አድርጋችሁ መከራ ብትቀበሉ ምን ምስጋና አላችሁ የሚል ቃል አለ። አንደኛ ጴጥሮስ 4 ላይ አንድ ሰው ሰርቆ ቢታሰር በዛ ምክንያት መከራ ቢደርስበት በእርግጥም ምስጋና የለውም። እንደገና በስካር ጤንነቱን ራሱን ባለመጠበቅ አስካሪ መጠጦችን አስካሪ እጾችን በመውሰድ አንድ ሰው ራሱ ላይ መከራ እንዲመጣበት ጤናው እንዲጓደል ሊያደርግ ይችላል። እና እንደዚህ አይነት ሁኔታዎች በአንድ በኩል እግዚአብሔር የሚከብርበት አካሄድ እንዳይደለ ነው። ፌዝፉሊ እየኖረ መከራው ስለሚያልሰው ነው የምናወራው እኛ። አሁን ይሄ የምታነሱት ነገር ወደዛ ሊመጣ ነው እኔምና ፌዝፉሊ እየኖረም ደግሞ አንድ ሰው መከራ ሊደርስበት ይችላል እና እውነት በታማኝነት እየኖረ አንዳንዶች በጌታ እንደው ሙሉ ኮንፊደንስ እምነት አለኝ ብለው የሚያምኑ እኔማ እንዴት ጌታ እያለኝ እንዴት በእኔ መከራ እንዴት ያገኛል አይደርስብኝም አይመጣብኝም ብለው እየፎከሩ እያለ መከራ የደረሰባቸው ያልጠበቁት አይነት ከሰማይ የሆነ መዓት እንደወረደባቸው አይነት አድርገው የተጎዱ ሰዎችን አጋጥመውኝ ያውቃለሁ እና እኔ እንዴት ጌታን ወደዋለሁ ጌታን አመልከዋለሁ እና በጌታ ይሄን አይል ሲታመንበት ጌታ በኔ ላይ ይሄ መከራ እንዲመጣ ከፈቀደማ እንዴት ብለው በጣም የተጎዱ ሰዎችን አውቃለሁና ይሄ በእርግጥ እኮ ማወቅ አለብን። መጥምቁ ዮሐንስ አንድ ምሳሌ የሚሆነኝ ይመስለኛል። መጥምቁ ዮሐንስ በኢየሱስ ዘመን የነበረን እና ክርስቶስ እንደውም በምድር ላይ በአካል በነበረበት ዘመን ታስሮ አጉል ሞት ነው የሞተው እንደ እውነቱ ለመናገር ሲናየው ማለት ነው። እና ተራ ሞት ነው የሞተው ሲታይ እንደ ባለ አእምሮ ቢታሰብ በቃ የውሻ አይነት ሞት አንገቱ ተቆርጦ ሲሞት ኢየሱስ ክርስቶስ እኮ ያደረገው ነገር አልነበረም። እንደውም መጥምቁ ዮሐንስ ራሱ በዛው ሁኔታ ውስጥ ሆኖ ትንሽ እምነቱ የተፈተነ ይመስለኛል። የሚመጣው አንተ ነው ወይ ሌላ እንጠብቅ የሚል ጋለሞታ ሴት እኮ ነው ያስገደለችው። እንደውም ጋለሞታ ሴት እና በእኛ ቢሆን እንግዲህ የተረገመ አገልጋይ ነው የሚባለው። ሌላ ምንድን ነው እኮ በእኛ ቢሆን በእርግጥም የሚያስብል አይነት አካሄድ ነው። ኢየሱስም እንግዲህ መለኮት ነው፣ አምላክ ነው፣ ጌታ ነው እና ዝም ነው ያለው። ግን የተናገረ ነገር አለ እንደምናውቀው ከሴት ከተወለዱት ከሱ የሚበልጥ የለም ብሎ የዮሐንስ እምነት ምን ያህል ታላቅ እንደሆነ ግን ኢየሱስ መስክሯል ስለ ዮሐንስ እና ግን ሌሎች ሊፈተኑ ይችላል። ኤቨን መጥምቁ ዮሐንስ ራሱ በዛ ሁኔታ ውስጥ የሚመጣው አንተ ነው ወይስ ሌላ እንጠብቅ የሚል ነገር ሊያነሳ የቻለው ምናልባት ያ አይነት ሁኔታ እንትን አድሮበት ይሆን የሚል ጥርጣሬ አሳድሮብኝ ያውቃልና እንደዚህ አይነት ነገሮች ግን በጣም ቀላል ነገር አይደለም ብዬ ነው የማስበው። ኤክሰለንት። ስለዚህ እንደ ፓስተር እንደ መጋቢዎች አሁን የመጥምቁ ዮሐንስን አይነት ሞት ስናይ የያዕቆብን አይነት መሰየፍ ስናይ እግዚአብሔርን በጣም የሚወዱ ቅድም እንዳላችሁት በጣም በታማኝነት የሚኖሩ ሰዎች ባልታሰበ መከራ ሲወድቁ፣ ትዳራቸው ሲፈርስ፣ በሞት ሲቀጡ፣ ረዥም ጊዜ በሐዘን በስብራት ሲያልፉ፣ የምን ቅዱሳን ሳይጎበኟቸው ሲቀር ሳያጽናናቸው ሲቀር በእምነታቸው እንዴት ነው የሚጸኑት? ይሄ እንዳለ ማስረዳት አለብን። ቅዱሳን ያለፉበት ጎዳና እንደዚህ ነው ብለን መናገር አለብን ነው። እሺ ከዛኝ ሐሳብ አለ አንድ ደቂቃ የምትሆን ይሄ አሁን ብዙ ምሳሌዎችን ከመጽሐፍ ቅዱስ ማግኘት እንችላለን። ግን ፐርሰናሊ እኔ አሁን በህይወቴ ብዙ ማለት እንደሰው ከባድ የሆኑ የህይወት ፈተና ውስጥ አልፌያለሁ። እንደው ትንሽ ሐሳብ ለመጨመር ያህል እንዲሆነኝ ነው። ለምሳሌ በጣም መወዳት ባለቤቴን በጡት ካንሰር ነው ተሰቃይታ የሞተችው። እሷን ቀብሬ ልክ በአመቱ ላይ ደግሞ የስኳር በሽታ እኔ ላይ መጣ። አሁንም ስቲል አገለግላለሁ። እሱ ብቻ አይደለም
ጉበት፣ ኮሌስትሮል፣ የነርቭ ግፊት እኒህ ሁሉ ደግሞ መጡ። እግዚአብሔር ግን ይችላል፣ ያኖረኛል። ብዙ ጊዜ እንዲህ አይነት ፈተናዎች በሰው ህይወት ውስጥ ይመጣሉ። እንዲህ አይነት ሁኔታ ውስጥ ስንሆን እንዴት ነው ጸንተን ሌሎችን ማጽናት የምንችለው? ይሄ አሁን ለብዙ ሰዎች ከባድ ሊሆን ይችላል። ከጌታ ጋር ተስማምቶና ተግባብቶ ለመቀጠልም ፈታኝ ሊሆን ይችላል። የማገለግለው ጌታ ከልጅነቴ ጀምሮ ያገለገልኩት ጌታ ዛሬ ልጅነቴን ወጣትነቴን ጨርሼ በጉልምስናዬ ውስጥ ባለሁበት ሰዓት ላይ በዚህ ሰዓት ላይ እንዴት እግዚአብሔር ፊቱን ከኔ ይመልሳል የሚል ሐሳብ ውስጥ ያልገባሁበት ጊዜ የለም ብዬ አላስብም። ተፈተንኩባቸው እጅግ ፈታኝ ጊዜዎችን አሳልፌያለሁ። እግዚአብሔር ግን በሚያጸናው ጌታ ግን እየጸናሁ፣ በሚያበረታው ጌታ ግን እየበረታሁ፣ እኔም ራሴ ጸንቼ እንደዚህ አይነት ፕሮብለም ውስጥ ያሉትን ሰዎች እያጸናሁ እያገለገልኩ ነው ያለሁት። እንግዲህ ሀዘን የለብንም ማለት አይደለም። እንዳልከው የሚያጽናናኝ ሰው አጥቼ አውቃለሁ። ልቤ የተሰበረበት ጊዜ አለ ባለቤቴን ባጣሁበት ወቅት ላይ። ይሄ ሁሉ ፈተና ነው። ግን አንተ መቼም አገልጋይ ነህና አንተም ማጽናናት ብዙም አያስፈልግም ብለን እኮ ነው የቀረን ያለኝ ሰው አለ። እንግዲህ አገልጋይን አጽናኝ ይመስላቸዋል አንዳንዶቹ እና ብቻ ፈታኝ ነው። ኤኒዌይስ በእንደዚህ አይነት ኮንዲሽን ውስጥ እያገለገልን እምነት ስላጣሁኝ ነው ብዬ አላስብም። በጌታዬ በጣም ፍጹም እምነት አለኝ። እግዚአብሔር የሚፈራ ሰው ነኝ። ግን ይሄም ደግሞ እንዲህ መታሰብ አለበት። ግን በእንዲህ አይነት ኮንዲሽን ውስጥ ያሉትን ሰዎች ማገልገል እንዴት እንችላለን ያልከው ሀሳብ እንዴት ይታሰብም ጥሩ ነው። Thank you Galsany for sharing honestly what's happened to you personally and I really share what you have said. አሁን ይሄ ነው ትልቁ በቸርች ውስጥ እንኳን የእግዚአብሔር ልጅ ኢየሱስ ክርስቶስ ከ12ቶቹ ሶስቶቹን ወስዶ በፊታቸው ያዝን ይተክስ ነበር። ነፍስ እስከ ሞት አዝናለች ተጨንቃለች ነው ያለው እግዚአብሔር ልጅ ኢየሱስ እንኳን። ስለዚህ ሰው ግን ቴዎሎጂ ኦፍ ሳፈሪንግ ስለማያውቅ አገልጋይ ሲያዝን እንኳን ለማጽናናት የማይፈልግ አይነት ነገር ነው። ያው መኪና ቢገዛ ፎቅ ቢሰራ ግን አጃቢ ብዙ ነው። አገልጋይ ሲሰበር ግን የሚጠገን የሚያጽናና የሚጸልይ ባጠገቡ እንኳን የሚሆን ሰው የሌለበት ጊዜ ላይ ነው። ያ ሁሉ የቸርቹ ቲቺንግ ነው ማለት ነው። ስለዚህ ማስተማር አለብን። ይሄንን ደፍሬ በመግለጤ አመሰግናለሁ። እኔ የደረሰኝን መከራ በጉባኤ ፊት የተናገርኩበትን ጊዜ አስተውሳለሁ። በዚያ ሌሎች ሰዎች የተጽናኑበትን ጊዜ አስተውሳለሁ። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ላይ እኛ ሌሎችን እንድናጽናና እግዚአብሔር አጽናንቶናል በደረሰን መከራ ብሎ ይናገራል። ስለዚህ አንዳንድ መከራ ስትናገር ራሱ ሌላው ይጽናናል። ከእግዚአብሔርም ሰው እንደዚህ በመከራ ውስጥ ያልፋል ወይ ብሎ ይረዳልና እኔ እንደ ሚኒስተርስ እንደ ቴዎሎጂያን ብዙ ሰዎች የማይናገሩ ሰዎች አሉ ቸርች ውስጥ በጣም የቆሰሉ የደሙ ሰዎች የሚናገሩለትን ሰው ያጡ ሰዎች አሉና ሳፈሪንግ ቴዎሎጂ ማስተማር አለብን። እኔ አሁን የሰምርኔስ ቤተክርስቲያን ሁኔታ ስናይ ኢየሱስ ለፊላደልፊያ ማንም ሊዘጋው የማይችል በር ተከፍቷል ብሎ ሰምርኔስ ቤተክርስቲያንን ደግሞ ሊደርስብ ያለውን መከራ አትፍራ እስከ ሞት ታማኝ ነው። ትሞታለህ ለኔ ታማኝ ነው ያለው። So that should be I think one of a big message for our church members. ብዙን ጊዜ ትጥሳለህ የሚለው ነገር ማያጽናናቸው ሰዎች አሉ። በምንም ታምር በሞት የሚወዱትን ያጡ ሰዎች ትጥሳለህ የሚለው ነገር ምንም ጠብ የሚል ነገር ለሌባቸው የሚናገረው መልእክት የለም። ግን ሰምርኔስ ቤተክርስቲያን እንዲያልፈዋል መጥምቁ ዮሐንስ እንዲያልፈዋል እኔ በህይወቴ እንዲያልፍ ያለው ብለህ ስትናገር ለካ ይሄም አለ በእግዚአብሔር ቤት ብለው የሚጽናኑ ሰዎች አሉ። ስለዚህ I really encourage and the reason why I'm repeatedly coming to this topic is because I understand that there are lots of church members who are suffering and the message that is preached on Sunday morning does not even address them. It just does not even go to their heart. Most of them, they are crying in their heart. Maybe they have conflict with God. Maybe Satan is accusing them and the church ministers are not even addressing them. I know church, ministers, they are making some quite frequent visit to the wealthy people because they are treated there well.
even if somebody is ethically wrong and if he has some good life here on earth, they go to his home with huge patience. But if somebody loses his beloved one or whatever, nobody makes a visit even to that person. So I think this is huge theological gap, teaching gap, preaching gap that we observe in the church. And I think I've taken a lot of your time. Jonathan, you are most welcome. I know you were struggling to join the class, but now I can see. If you have an opinion, please go ahead and share with us. All right, thank you, Doctor. አሁን እንግዲያውስ የተነሳው ሀሳብ በእውነት በጣም ድንቅ የሆኑ ሀሳቦች ናቸው። አይ ቲንክ ለሁላችንም ለልባችን የሚቀርብ ሀሳብ ነው ብዬ ነው የማስበው። አሁን በተባለው ሀሳብ ሁሉ እኔ እስማማለሁኝ። ነገር ግን አሁን መጨረሻ ላይ ዶክተር ስትናገር በተለይ ደግሞ እንደዚህ በሰፈሪንግ ውስጥ የሚያልፉ ሰዎች ምስክርነታቸው በጣም አስፈላጊ ነው የሚለው ነገር በጣም ወሳኝ ይመስለኛል። ምክንያቱም አሁን ያለንበት ዘመን ጊዜ ሰው በያለበት ጥሩ ህይወትን እየኖረ እንደሆነ የተንደላቀቀ ምቾት ያለበት ሳቅ ያለበት እንደሆነ ለማሳየት የሚታገልበት ዘመን ነው። በሶሻል ሚዲያም በተለይ ችግሩን አይናገርም፣ ህመሙን አይናገርም እና እንደሚስቅ ነው ማሳየት የሚፈልገውና አንዳንድ ጊዜ ሰዎች ላይ እንደዚህ አይነት ነገር ችግር የሆነ ሰፈሪንግ ሀፕን ሲያደርግ በዛ ማህበረሰብ ውስጥ ደስታውን በሚያሳይ ማህበረሰብ ውስጥ እሱ እንደተመቸው በሚያሳይ ማህበረሰብ ውስጥ እሱ ላይ የሆነ የተለየ ነገር እንደመጣ አድርጎ ሊያስብ ይችላል። እሱ ብቻውን እንደሆነ አድርጎ ፊል ሊያደርግ ይችላል። ልክ አሁን ፓስተር ገዛኝ ሲናገር እስካሁን ስናወራቸው የነበራቸው ነገሮች በጣም ይገርሙ ነበረ። ነገር ግን እሱ ሲናገር ያንን ምስክርነት ሲናገር በቃ ስትራይክ ነው ያደረገኝ። በተለየ መንገድ ነው ፊል ያደረግኩት እና ለምን ቢባል ሰዎች ህመማቸውን ደብቀው፣ ስቃያቸውን ደብቀው፣ ሀዘናቸውን ደብቀው እየኖሩ እነሱ ላይ እንደዚህ እግዚአብሔርም ላይ ደግሞ እንዲያጉረመርሙ ከሚያደርጋቸው ምክንያቱም እነሱ ብቻቸውን እንደሆኑ አድርገው ፊል ሊያደርጉ ይችላሉ። እዚህ ላይ ቅድም የተባለው ነገር በጣም ወሳኝ ይመስለኛል። ያለብንን ነገር ለሌሎች መጽናናት እንዲሆን እግዚአብሔር መንፈስ ቅዱስ ባጽናናን መሰረት መንገድ እኛም ደግሞ ሌሎችን የምናጽናናበት ሁኔታ እንዲፈጠር ትልቅ ነገር ነውና ፓስተር ገዛኝም በዚህ አጋጣሚ እግዚአብሔር ይባርክ ማለት ፈልጋለሁ። ስለዚህ ያለንም በቤተ ክርስቲያን ደረጃ እንደዚህ አይነት ጠንካራ የሆኑ ነገሮች መነገር መቻል አለባቸው፣ መወራት መቻል አለባቸው። እውነት ነው ያለንበት ድህነታችን ለብዙ ላለንበት አሁን ዛሬ ላለንበት ችግር ላይ አድርሶናል። ነገር ግን ደግሞ ቤተክርስቲያን ደግሞ መጀመሪያ ያዘችውን እውነት የምትለቅ ከሆነ በዛ ነገር ላይ ጠንክራ የማትሰራ ከሆነ ደግሞ አሁን ይሄ የጀመረው የፕሮስፐሪቲ ጎስፕል ብዙዎችን እየወሰደ ነው ያለው እና ብዙ አስተምሮች ወደ ቤተክርስቲያን ውስጥ ገብተዋልና ስለዚህ በጣም ልንጠነቀቅ ይገባል ለማለት ነው። ጌታ እግዚአብሔር ይባርካችሁ። እሺ ታንክ ዩ። ማካፈል አለብን። እኔ ቅድም በዲፍኑ ነግሬያቸዋለሁ። በጣም ፔንፉል በሆነ ሁኔታ ውስጥ ያለፍኩበትን ጊዜ አስታውሳለሁ። ምናልባት ለአንዳንዶቻችሁ መጽናት እንዲሆን እኔ ታላቅ ልጄ ዩኒቨርሲቲ እንደጨረሰ በዚህ በኮሎን ካንሰር ነው ህይወቱ ያለፈውና ልጄ በጣም ጠንካራ ክርስቲያን ነው። መጽሐፍ ቅዱስን ከዳር እስከ ዳር የሚያነብ ወጣቶቹን ሰብስቦ የሚያስተምር በጣም ጠንካራ ክርስቲያን ነው። እኔ ማለፉ ብቻ አይደለም፣ አሁን እኔ በተለይ ሳካፍል በጣም የተፈተንበት ጊዜው ልጄ መዳንን አላጣም ብሎ ነው የሚያምነው።
የራሴን መዳን አላጣም ብሎ ያምናል። ከዚህ የተነሳ ቤተክርስቲያን ከቤተክርስቲያን አባረረችው ከተወሰኑ ወጣቶች ጋር። ከአባረሩ በዚህ ጊዜ ነው ልጄ ታሞ ያረፈው። ከዚያ በጣም ሾክ ያደረገኝ ነገር ምንድነው፣ እኔ እና ልጄ አባል የሆነበት ቤተሰብ አባል የሆነበት ቸርች ቀብር ቦታ ከለከሉን። ከቸርች አባረነዋል፣ ስለዚህ ቀብር ቦታ አንሰጥም አሉ። ልጄ ወደ ሞት ጫፍ እየደረሰ ሳለ ማለት ነው። ከዚያ እሺ ብዬ ተውኩ። እንግዲህ ተነገረን ለእኔና ለባለቤቴ። አሁን እኔ ሳወራ ባለቤቴም ቁጭ ብላ እየሰማችኝ ነውና ከዚያ በኋላ እንግዲህ የሚቀብር ሰው ሌላ ቸርች መፈለግ አለብኝ። እኔ ቸርችን ከመሰረቱ ሰዎች አንዱ ነኝ። ከመጀመሪያው ጀምሮ ያለ ሰው ነኝ፣ አገልጋይ ነኝ፣ ፓስተር ነኝ በሌላ ቸርች። ስለዚህ ሌላ መካነ ኢየሱስ ቸርች ውስጥ ሄዶ ልጄ እንዲታቀፍ ተደረገ። ከዚያ ልጄ አረፈ። ከዚያ በኋላ እንግዲህ የልጄ ቀብር እዛ እንደዛ መካነ ኢየሱሶች እኔ አባል ያልሆንኩበት ልጄም ወደ ሞት ጫፍ ሲደርስ አባል የሆነበት ቸርች መጥቶ ቀብር ስነ ስርዓት አከናወኑ። እኔ ነበርኩበት ቸርች ቀብር ስርዓቱ ሁሉ እንዲበላሽ ያላረጉት ነገር የለም። ይሄ በጣም ሾክ የሚያደርግ ነውና መጨረሻ ላይ ተሰበከ፣ ከዚያ ተቀበረ፣ ተከናወነ ኤቭሪቲንግ። ያ ሐሙስ ነው ልጄ ሞተው፣ አርብ ቀብር ተከናወነ። አርብ ማታ መተው ያ አናረግም ድሮ ፕሮግራም ያሉ ቸርቾች ደግሞ እኔ አባል ሆንኩበት አሁን ማጽነኛ ፕሮግራም ማድረግ እንፈልጋለን አሉ። ማታ ማለት ነው። ከዚያ እኔ ደግሞ አሁን ምን ያደርግላቸዋል? ሄደዋል እኮ ልጄ ከተቀበረ በኋላ እናንተ አባል ሆን እንደ አሁን ቀብር የምንፈልግበት እርዳታ የምንፈልግበት ሰዓት ስላልፈለጋችሁ ሌላ ቸርች ስላገዘ ያ ቸርች ይፈጸም ተው አልናቸው። ከዚያ ተው በቃ እነሱ በዛው ሄደው ቀሩ። ያ ቸርች እስከ መጨረሻው መካነ ኢየሱስ ቸርች መጥቶ እስከ 4-3 ቀን የማጽናናት ፕሮግራሙን እያከናወነ ቆየ። ከዚያ እንግዲህ ጌታ አጽናናን። ያ ብቻ አይደለም። ያ ልጄ ከተቀበረ ከ1 ሳምንት ነው ከ2 ሳምንት በኋላ ባለቤቴ ላይ ደግሞ ብሬን ቲዩመር ይሄ የጭንቅላት እጤ ተገኘ። ደግሞ በሆስፒታል አዲስ አበባ ይዤ መሄድ ነበረብኝ። ኮሪያ ሆስፒታል ደግሞ 2 ሳምንት ነው 3 ሳምንት እዛ መቆየት ነበረብኝ። እንግዲህ ከዚያ ሞታለች ተብሎ ሁሉ ተነግሮ ከታበታ አምር ደግሞ እሷን አዳናት። መጥቼ እንግዲህ አለው እያገለገልኩ አለው። ይሄን ነበር የተናገርኩት። እኔ ለቅሶ ቀብር ቦታ ላይ በሁለት ቦታ በጣም ትልቅ ቀብር ቦታ ላይ ሳገለግል ተናገርኩ። አንዲት እህት ስትመሰክር፣ አንዲት እህት ብቻ ያላት አንዲት ሴት ያላገባች በጣም የተሰበረች፣ እኔ ይሄ ምስክርነት ሲናገር ፈጽማ መፈወሷን ለቤተክርስቲያን መሪዎች ተናገረች። ሌላ ጋር ብዙ ሰዎች ወደ ጌታ የመጡበት ጊዜ ነበር እና ምንድነው አሁን በዚህ ጊዜ የሚያጽናናኝ ነገር ለኔ የማንም ምንም ሳይሆን የነመጥመቁ ዮሐንስ ነው ያጽናናኝ። እንደውም በጣም ያጽናናኝ አንድ ሰው ደግሞ ምንድነው ያደረገው? አንድ አይነ ስውር የሆነ ሰው የሙሉ ወንጌል ቤተክርስቲያን ዘማሪ የሆነ ሰው እኔን ሊያጽናናኝ ጊታሩን ይዞ ወደ ቤት መጣ። ረጅም ጊዜ ከኛ ጋር እያወራ ቁጭ አለ። የራሱን ታሪክ እንዴት አይነ ስውር እንደሆነ፣ እንዴት 2 አይኖቹን እንዳጣ፣ ከዚያ ምን መከራ እንደደረሰበት፣ ከዚያ ደግሞ ያገባት ሚስት ሁሉ እንዳልወለደች፣ አሁን በጌታ ኢየሱስ ጸንቶ እንዳለ መጥቶ ነገረን እና ከማንም ስብከት በላይ የሱ ታሪክ በዛ መከራ ውስጥ እኔን በጣም ነው ያጽናናኝ። ይሄ ሰው ጠንካራ ሙዚሽያን ነው፣ ቸርች ውስጥ አገልጋይ ነው፣ ዘማሪ ነው፣ 2 አይን ያጣ ሰው ነው። አሁን ደግሞ ሚስት አግብቷል፣ አልወለደችም፣ ግን ጸንቶ ነው ያለው። እኔ እንዴ ይሄማ ከኔ እንደውም ይሄ ሰው ይበረታል አልኩኝ። ከዚያ ከልባችን አልጠፋም ሌሎች ሰዎች እና ስለዚህ ምንድነው ልላችሁ የምፈልገው መከራ እንዳለ መከራ የሳፈሪንግ ቴዎሎጂ እንዳለ ካላመነን የሆነ ጊዜ ያላሰባችሁት ነገር በህይወታችሁ ይመጣል። ፈጽሞ ያልጠበቃችሁት ነገር በህይወታችሁ ይመጣል። ያን ማን ነው የሚያቆመው? የእግዚአብሔር ቃል ካላቆመ እናንተ በቀንና በሌሊት የምታሰላስሉት የሆነ የመጽሐፍ ክፍል በነፍሳችሁ ላይ ስር የሰደደ ከሌለ እንዴት ነው መቆም ይችሉት? ያፈርሳል፣ አገልግሎታችሁን ያፈርሳል። ይሄ ቅድም
ዮናታን የተናገርከው ትክክል ነው። በውሸት የሚኖር ማህበረሰብ ውስጥ ነው ያለነው። አሁን ቲክቶክ በሙሉ እንደተሳካለት ቤቱን በፒክቸር መኝታ ክፍሉን በፒክቸር እየለጠፈ እኔ የተባረኩ ሰው ነኝ የሚል ነው። ማንም ሰው መከራም ለመናገር ማይፈልግ ነው። ስለዚህ የኛ ማህበረሰብ ከእግዚአብሔር ቃል በላይ ካልቸሩ እየዋጠው ስለሆነ I think we need to penetrate this seemingly good culture but which has evil inside it. ስለዚህ ይሄ ምንድነው በጣም መሰመር አለበት፣ አንደርላይን መደረግ አለበት። ሳወራ ዝም ብዬም አይደለም እኔ ማወራው፣ ብዙ በህይወቴ ካየሁት እጅግ አሰቃቂ የሆነ ነገር ይሄ ነው። ግን እግዚአብሔር በጸጋው ተሸክሞናል። ስለዚህ ገዛኝ አንተ ብቻ አይደለም፣ ይሄ አለ በእኛ ህይወት ውስጥ አለ። ከውጪ ልብስ ሸፍኖናል፣ ውስጥ ግን የምንገረፍበት አለ፣ የምንጠበስበት አለ። ስለዚህ ለኔ መጽናናት የሚመጣው ከያዕቆብ መሰየፍ ነው። መጽናናት የሚመጣው ከሰምርኔስ ቤተክርስቲያን ነው። መጽናናት የሚመጣው ከመጥምቁ ዮሐንስ ነው። መጽናናት የሚመጣው ጳውሎስ ሩጫዬን ጨርሻለሁ ብሎ እሱ ወደ ድል የቀየረው ግን አንገቱን ተቆርጦ በወንዝ ዳር የተጣለበት። አሁን ብዙም ጊዜ የክርስቲያኖች ቀብር ቦታ ሁሉ እንደ ትልቅ ቦታ ተደርጎ ይሰበካል። እኔ ብዙ ትልልቅ ቀብር ቦታዎች ይሰብካለሁ። ውሸት ነው የሚለው። ማን ኢየሱስን ስንት ሰው ነው የቀበረው? መጥምቁ ዮሐንስን ስንት ሰው ነው የቀበረው? ጳውሎስን ስንት ሰው ነው የቀበረው? እስጢፋኖስን ስንት ሰው ነው የቀበረው? ክርስቲያን ቀብር የሚቀብር ሁሉ ሊያጣ ይችላል። ዝም ብላችሁ የእናንተን ባህል እያመጣችሁ መጸሎት ላይ አትጫኑ። ውሸት ነው ያውሉ። ክርስቲያን በስቃይ ውስጥ ሊያልፍ ይችላል። መጽሐፍ የሚለው እስከ ሞት ታማኝ ሁን ነው የሚለው እንጂ ይሳካልሃል የሚለው ብቻ አይሰራም እያልኩ ነኝ። እና ስለዚህ ይሄ በእግዚአብሔር ጸጋ አለን። አሁንም የሚቀራውን ምዕራፍ ደግሞ ይሸከመናል። ስለዚህ መስበክ አለብን ነው የኔ ፖይንት። አበዛውባችሁ፣ ካበዛውም ይቅርታ ይደረግልኝ እንግዲህ። ኦኬ፣ ስለዚህ በዚህ መጨረስ እንችላለን። አንድ ሰው ጸልዮ ምናልባት ሊያበቃ ይችላል። ከዚያ የእናንተን ጥያቄ መለጠፍ ይችላለሁ። የሚጸልይ ሰው እጁን ያሳያል። በሌላው በኩል ምናልባት ነገ ጀምሮ ጠንከር ያለ የ1000 መሪዎች ስልጠና ፕሮግራም አለ ከሌሎች ሰዎች ጋር እና የእናንተንም ክላስ የቀየርኩበት። ጸልዩ። በቤታችሁም ጌታ መንፈስ ቅዱስ በሚያሳስባችሁ ሁኔታ ሰዎች ከሌላ ቦታ ይመጣሉ። አርባ ምንጭ ከተማ ነው የሚከናወነውና የእግዚአብሔር መንፈስ እንዲረዳን ሐሙስ፣ ዓርብ፣ ቅዳሜ ይከናወናል። ጠንከር ያለ ትምህርት በብዙ ሌሎች ቦታም የተሰጠበት ሁኔታ ስለሆነ እነዚያንም አገልጋዮች ኮሪያ ይመጣሉ ማለት ኬንያ ያሉ ናቸው። መንፈስ ቅዱስ እንዲረዳቸው ሁኔታዎችን ሁሉ እግዚአብሔር ሃንድል እንዲያደርግ ጸልዩልኝ። ከቻላችሁ ተባረኩ። አንድ ሰው ቢጸልይ ደስ ይለኛል ለዚህ ክላስ ማጠቃለያ። እሺ፣ አሰፋ ጸልይልን። እሺ። እናመሰግንሃለን፣ እናከብርሃለን። ቅዱስ እግዚአብሔር አባታችን በሰማይና በምድር ታላቅ ሆንክ የዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ምስጋና የሚገባህ አንተ ብቻ ነህ። ታላቅ አምላክ አንተ ብቻ ነህ። እናመሰግንሃለን። በዚህ ጊዜ እግዚአብሔር አምላካችን እና አባታችን ሆይ ስለተማርነው ትምህርት እግዚአብሔር ሆይ ከዚህ እግዚአብሔር ሆይ መከራ መጽሐፍ ቅዱሳዊ መሰረት እንዳለው ከሚያስተምር ትምህርት ጋር በተያያዘ ዛሬ ስለተማርነው እውነት ስለተረዳነው መረዳት ወደኛ ስለላከው እግዚአብሔር አምላክ ሆይ መልእክት በጣም አድርገን እናመሰግንሃለን። እግዚአብሔር ሆይ ደግሞ ወንድማችን ፓስተር አብርሃም፣ ፓስተር ገዛኸኝ፣ ወንድማችን ዶክተር ዘውዴ ምስክርነትም ደግሞ እግዚአብሔር ድንቅ ነገር አስተምረህናልና በጣም አድርገን እናመሰግንሃለን። እነሱም ባለፉበት በዚህ መራራ መንገድ ውስጥ በዚህ ከባድ መንገድ ውስጥ ደግሞ እግዚአብሔር ሆይ እምነታቸውን ስላልጣሉ ስለረዳሃቸው እግዚአብሔር ሆይ ስላቆምካቸው ስላጸናሃቸው እነሱ ጸንተው ቆመው ለኛ ደግሞ ዛሬ እግዚአብሔር ትምህርት ስለሆኑን ጌታ ሆይ የነሱ ህይወት ለኛ ትምህርት ስለሆነን ህይወታቸውን ስላካፈሉን ከነሱ እግዚአብሔር ሆይ መልካም ትምህርትን ስላገኘን በጣም አድርገን እናመሰግንሃለን። ስለረዳሃቸው ጌታ ሆይ ስምህ የተባረከ ይሁን። አቤት አባታችን ሆይ እኛንም ደግሞ እንድትረዳን
እግዚአብሔር ሆይ እንደሰማነው ቃል እስከ ሞት ድረስ የታመነ ይሁን ተብሎ በተጻፈው ቃል መሰረት የልዩ ልዩ ፈተናዎችና መከራዎች እግዚአብሔር ሆይ በምንም አይነት መንገድ ሊሆን ይችላል ከጤና አንፃር ሊሆን ይችላል ከኢኮኖሚ አንፃር ሊሆን ይችላል ከማህበራዊ አንፃር ሊሆን ይችላል ምንኛውም መንገድ በመከራ ውስጥ ልናልፍ እንችል ይሆናል ነገር ግን ታምነን ጸንተን እንድትረዳን በጌታ በኢየሱስ ስም እንለምንሃለን ደግሞም እግዚአብሔር ሆይ ዘውዴ እንደተናገረው በአርባ ምንጭ ከተማ ስለሚኖረው እዚህ የመሪዎች ስልጠና ጌታ ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም መልካም ጊዜ ይሆንላቸው መንፈስ ቅዱስ አንተ እንድትረዳቸው እግዚአብሔር ሆይ ወደዚህ መጥተው የሚያገለግሉ አገልጋዮችንም እግዚአብሔር አሰልጣኞችንም ሰልጣኞችንም እግዚአብሔር መንፈስ ቅዱስ አንተ እንድትረዳቸው እንድታግዛቸው መልካሚቱ እጅ ከነሱ ጋር እንድትሆን በጌታ በኢየሱስ ክርስቶስ ስም እንለምንሃለን ስለነበረን መልካም ጊዜ ድንቅ ጊዜ ጌታ ሆይ እናመሰግንሃለን ስምህ የተባረከ ይሁን ጌታ ሆይ ደግሞ በፊታችን ያለውን ምሽት ላንተ አደራ እንሰጣለን አንተ ተረከብ ስለሁሉ ተባረክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን አሜን ተባረኩ መልካም ምሽት እግዚአብሔር ይባርካችሁ ተባረካችሁ